ዳኒሻዬ የሩታ ጠበቃ የሩታ መከታ እንዲህ አምሮባችሁ ስላየኋችሁ በጣም ደስ ብሎኛል። አንዳንዴ የሆነ ችግር ወይም የሆነ ነገር ሲደራረብ አንድ ወንድ ከአንዲት ሴት ጎን ሲቆም ያረቢ አሁን ምን ለሩታ ዳኒ ቢሆን ምናምን ነገር ብላችሁ ታስባላችሁ ማለት ነው። በነገራችን ላይ ዳኒን እንደምናስበው ወይም እንደምናየው በሶሻል ሚዲያ አይደለም ማለት ነው። በጣም ብዙ ሰዎች ይገልጹታል፣ በጣም ብዙ ሰዎች ይወዱታል እና ለሴት ልጅ በጣም ክብር አለው ማለት ነው። በጣም ከምላችሁ በላይ አንዳንዴ ይህ ስራ ስለሆነ ምናምን ነገር ሰውን ሊያመናጭቅ ወይም በቃ ሰውን የሆነ ነገር ሊናገር ይችላል። ያንን ደግሞ ስራውን ለማሳመርና ሰውን በቃ እውነት ነው ብለን እንድንቀበል ያደርጋሉ ማለት ነው። እና ዳኒ በጣም ሃይማኖተኛ፣ ሁለተኛ ደግሞ ለሴት ልጅ በጣም ነው ክብር ያለው ማለት ነው። ለምን ብትሉ አብሮ የሚውላቸው ሰዎች ጋር ብዙ ጊዜ ከአርቲስቶች ጋር ከብሔር ብሔረሰቦች ጋር ነው የሚኖርና ከነዚያም የወሰደው ሊሆን ይችላል፣ ከዘመዶችም ሊሆን ይችላል። እንግዲህ ያው እህትም አለው። በነገራችን ላይ እኮ አብርሽም እህት አለው። ግን አብርሽ እሱም ያው ሰውን ለማሳመን ይችላል። አብርሽም ቢሆን እኔ ብዙም የከፋ አላየሁበትም። ግን ከሩታ ላይ የሆነ እሷን ለማሰደብ እሷን ለመጣል ወይኔ የሚያደርገው ድርጊት ያው እሱስ ነው ትንሽ የሚያናድደኝ። ሰላም ውድ ነው የተከበራችሁ፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ሩታና ዳኔን እንግዲህ እንደዚህ አሸብርቄ አምጥቻቸዋለሁኝ። እንዴት አያቸዋቸው ማለት ነው። እኔ በዚህ በተለይ ከጌሙ ወዲህ ያላቸው ፎቶና ያላቸው ቅርርቦች፣ በተለይ ደግሞ ዳኒ ደግሞ በጣም ከሩታ በኋላ ሆኖ ለሩታ ካላጨበጨባችሁ አትገባም፣ አጨብጭቡ፣ ዝም ብላ በባዶ አትገባም የሚለው ነገር በቃ እስካሁን ከአእምሮ ላይ እያቀጨነብኝ ነው ማለት ነው። እና አሁንም ወደፊትም ከጎኗ ሆኖ ማለት ነው። እንግዲህ ከአብርሽ ጋር እኛ እውነት ይፋቱ ውሸት ይሁን የምናውቀው ነገር የለንም። ግን ከዚህ ላይ በቪዲዮ የሚያመጡት ነገር ያው በጣም የሚያስጠላ፣ ሩታን ዝቅ ነው የሚያደርግ። በተለይ ደግሞ ሆነ ሩታ ርጉዝ ነኝ እያለችው እራሱ እኮ የማያምን እና ከማን ልታረግዝ ልኖራል ከዳ አረ ስንት ሰው እኮ አለ። ወይኔ አሁን ያረገዘችው ልጅ አሉ ከዳኒ ወይም ከደስታ እናንተ ካገኛችሁት ወንድ ጋር የምተኙ እናንተ የደወለላችሁ ወንድ ጋር በቪዲዮ የምታደርጊ ሴት ሁላ ማለት ነው። ሩታ እንደዚያ ታስባላችሁ? አንደኛ ሩታ እኮ የልጅ እናት ናት አይደለም? እስቲ ሌላውን ተውና፣ ድሮስ እሺ በፍቅረኛ ሳሉ አብርሽና ሩታ ሌላ ስም ልትሰጡ ትችላላችሁ። አሁን ግን እኮ ሩታ እኮ እናት ናትኝ። እንደ እናቶቻችን እኮ ገና ልጅም ብትሆን እኮ የእናትነት ስሜት እኮ እንግዲህ አላት ማለት ነው። እና የምታወሩትን ነገር እንደ ራሳችሁ አትዩት። አንዳንዶች ሰዎች በቃ ዝም ብለው ወንድ ሲደውልላቸው እሺ በቃ ዛሬ እንገናኝ ምናምን ነገር እንደሚሉት እንደኛ እናውቅም መሰላችሁ? እንደኛ እኮ በጣም ብዙ ነገሮች እኮ እያየን ነው። አይናችን በጣም ብዙ ነገር ያያል ማለት ነው። እና ከልጅቷ ራስ ወረድ በሉ እና ዳንዬና ሩታ ደግሞ አሁንም ወደፊት አሁንም መቼም ቢሆን ያው አብራችሁ ብትሆኑ በጣም ደስ ይለናል ማለት ነው። እና ዳኒ እኔ እንጃ እኔ ከበፊትም አልሳደብም በነገራችን ላይ ማለት ነው። ለምን የሆነ ብቻ ዳኒ ድሮ አንስቼ ስለማውቀው የሆነ ፕራንክ ነገር በጣም ነው የሚችል። በተለይ አሁን ጽጌን በፕራንክ እንዴት እንዳሳበዳት ማለት ነው። እንዴት እንዳለቀሰች እሱም ቢሆን በጣም ነው ብዙ እንትን ያሉ መኪናቸውን እስከሚሰብሩ ድረስ የፀጉራቸው ይሄ ምንድነው መድሪ ስሙን አላውቀውም። እና እሱን እስከማቃጠል አረ ስንት ነው ፕራንክ የተደራረጉ ስንት ተለቃቅሰዋልና አሁን ዳኒ እንደ ድሮ ስሜቱ የለም። አሁን ዳኒ እንደ ድሮ እየሰራ አይደለም። ወላ ድሮ እኮ ብታውቁት ማለት ነው ከ6 ዓመት እና ከ7 ዓመት በፊት የሚሰራ ቪዲዮ ወይኔ እኔ በቃ ልክ አሁን አብርሽና ሩታን አይኔን እንደዚህ እስከሚጠፋ እንደማያቸው አብርሽና ማለቴ ጽጌና ዳኒንም እንደዚያ ነበር ማያቸው። እና ያም ሆነ ሩታዬ አንቺ የሚያምርብሽ ከዳንዬ ጋር ነው እና ማለት ነው። ከአብርሽ ጋር አትንጭ እንዲሁ ላላ ብለሽ እንዲሁ ከአብርሽ ጋር ባትነጭ በጣም ደስ ይለናል። ከዳኒ ጋር ግን ፕራንክ እያረጋቸው እሱም ፕራንክ እያረገሽ በጣም ያልሞይም ያኔ እኛን ፈን የሚያደርግና እኛን የሚያዝናና አንቺንም ከሌላ ስሜት የሚያወጣ ካለሽበት ሙድ የሚያወጣ እንደዚያ። በነገራችን ላይ ሩታ በጣም ብዙ ይወዳታል።
የሀገሮቿ ልጆች እየመጡ አሁን ደግሞ አፍርሽን እየሰደቡ ከጎኗ ስላሉ በጣም ደስ ብሎኛል። አሁን ኤፍሬም ተመልሷል። እነ ቢኒ ያሉ እነ እዩ አሉ። ኧረ ስማቸውን ጠርቼም አልዘልቀውም። ሆሆ የእነሱን ስም ስጠራ ማለት ነው። እና ሩታዬ ብቻ ቀብረርበኝ። በትናንት ነው ቪዲዮ እንግዲህ አብርሽ ያሳየውን አክት ሁላችንም በጣም አዝነናል። አንድ ሰው መቼም ያደረገውን ያውቃል። አረግሱ እያለ የልጁ እናቱን እንደዚያ እኔ መቼም ቢሆን አላምንም ማለት የለብህም ነበረ። ለምን በቃ አታኮለ ሰው ብለህ ማለት ነው። እሺ ካረገሽ እሺ ችግር የለም አረገሽ በቃ ችግር የለም ብለህ ነበር ማለት የለም። አንተ እኔ አላምንም እና አንተ አሳልፈ እየሰጠህ እና ሰው ኦዲየንሱ እንዴት ሩታን አይረግጧትም? እንዴት እኔ አላምንም ካልክ እኮ ይሄ ልጅ እነሱ የሚሉት አንዴ ደስታ ነው። አንድ ደስታ ከሩታ ጋር አድረዋል እንዴ? ደስታ ከሩታ ጋር ከቤት ተቀምጠዋል እንዴ? ዳኒም ቢሆን እኮ ሜሪ ያለች እንዲሁ ዝም ብሎ ይደረጋል እንዴ? የተገኘው ወንድ ሁላ። ኧረ ተው ማለት ነው። የማይሆን ወሬ አታውሩ። ገና ሰው አይሰማንም፣ ቤተሰብ አይሰማንም የምትሉ ሰዎች ማለት ነው ለራሳቸው ለአንደበታቸው ነገ ጧትም እኮ የራሳችሁ ጉድ ይወጣል ማለት ነው። እና ይሄ ነገር ያው ጥሩ አይደለም። ሴት ልጅ ዝቅ አታርጉ። ወንድ ልጅ ችግር የለም። ወንድ ልኛ ዝቅ የምናደርገው በቃ የመስራትና የመነሳሳት ሞራሉ በጣም ከፍተኛ ነው። ሴት ልጅ ደግሞ እንዲሁም ሩታ ጎበዝ ናት። እንዲሁም ሩታ ወላሂ በጣም ኮንፊደንስ አላት። በጣም ጎበዝ ጀግና ሴት ናት። ያን ሁላ ስድብ እየወረደባት እኮ አንድ ቀን አዝና፣ አንድ ቀን ተከፍታ፣ አንድ ቀን እንዲብላችሁኝ፣ አንድ ቀን እንዲሰድባችሁ ብላ ቀርታ አታውቅምና ይሄን ነገሯን እወድላታለሁኝ። እንደናንተ ግን እኔ እንጃ ሰውን አላውቅም። ብቻ የሆነ እንደዚህ ቆመት ምጣርጋችሁ ከቤት አውላችሁ በቃ ሌላ ነገር ነበር የምታረጉት፣ አሳብዱ ነበር ማለት ነው። ሰው እንግዲህ ኮሜንቱን ሁሉን አላልኩም። አንዳንድ ተሳዳቢዎች አሉ፣ ግን እሷ አላማ አላት፣ ስራ አላት፣ ወደፊት ምን እንደምሰራ ታውቃለች። እናንተ ዝም ብላችሁ ገና የመዳም ዋይፋይ ተመቸን ገና በሰው ሀገር ነን ብላችሁ አፋችሁ የምትከፍቱ ሀገርሽን ከገባሽ በኋላ እኮ እንኳን ዋይፋይ እና እንዲያው ከነደና ሞባይል እኮ እያንዳንድሽ አይኖርሽም ማለት ነው። እና በኋላ የሚቆጫችሁን ነገር አሁን አትናገሩ፣ አሁን አትሳደቡ ነው ምን እና ቤተሰቦች ላይ ካርጉ ማለት ነው። እስቲ 7,000 10,000 አስገቡኝ። 10,000 በነገራችን ላይ ቪዲዮውን ብቻ ላይክ አድርጉት ማለት ነው። ሰብስክራይብ ብታርጉ አርጉ፣ ባታረጉ ያው ችግር የለውም። የመሆነ ሰብስክራይብ ለጉራ ነው። እይታና ላይክ ግን በጣም አሪፍ ነው፣ ለሰው ተደራሽ ይሆናል። እናወዳችኋለሁኝ። ሩታዬ ብቻ ቀብረር እያልሽ እየመጣሽ ትናንትናም እንደዚያ እየሳቅሽ እኛ እርግዝና እውነት ውሸት የምናውቀው ነገር የለንም። ግን ቢሆንም ካረገሽም ልጅ በልጅነት ነው። ለልዑሌ እህት ትመጣለች፣ ለአንቺም እህት ትመጣልሻለች እና ቤተሰቡ